ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንድታደምጡን አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ዛሬ ማድመጥ ለጀመራችሁ ለቻናላችን ተከታታዮች ፕሮግራማችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ ብታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን በተለመደው ሰዓት እንደ ሁል ጊዜው ፕሮግራማችንን ወደ አድማጮች በመናደርስበት የዘውትር ሰዓታችን በድጋሚ ተመልሰ መተናል። በትናንትናው ዕለት እንግዲህ ባልተለመደ ሰዓት በኢትዮጵያ ሰዓት አቆጣጠር ከምሳ ሰዓት በኋላ ነበር በሶስት የዝውውር መረጃዎች አፕዴት አጠር ያሉ ቆይታዎችን ማድረግ የቻልነው። አርሴናል በሞርጋን ሮጀርስ ላይ ያለው ጠንካራ ፍላጎት፣ የአንቶኒ ጎርደን ወደ ባርሳ መዘዋወር፣ ኤደርሰን ወደ ማንቸስተር ዩናይትድ የበለጠ መቃረቡን ተከትሎ በእነዚህ ሶስት ፕሮግራሞች ዕለተ ሐሙስን ከሰዓት በኋላ ከእናንተ ጋር ቆይታ ማድረግ ችለናል። ከአርብ ንጋት አንስቶ ደግሞ በተለመደው ሰዓታችን ወደ እናንተ በድጋሚ መምጣት ችለናል። የመጀመሪያ ክፍል ቆይታችን የሚያደርገው ነገ በሚጠበቀው ግዙፉ የዩኤፋ ሻምፒየንስ ሊግ የፍጻሜ ጨዋታ ቅዳሜ በሚደረገው የፍጻሜ ጨዋታ ቡዳፔስት ላይ በሚደረገው የአርሴናልና የፒኤስጂን ጨዋታ በተመለከተ ክፍል 2 ፕሮግራማችንን ይዘን መጥተናል። ከቀናት በፊት ክፍል 1ን ወደ እናንተ ተደራሽ ማድረግ ችለን ነበር። ክፍል 2 በመረጃዎች የታገዘ አንዳንድ ቁጥሮችን አንስተን የምንወያይበት የበለጠ ደግሞ በምስሎች የታገዘም አንዳንድ ተጨባጭ መረጃዎችን ወደ እናንተ የምናደርስበት የመጀመሪያ ክፍል ፕሮግራም ነው። በሁለተኛ ክፍል ፕሮግራማችን እንግዲህ ትናንት ምሽት የተሰማው ያልተጠበቀው ወይም ኮንትራት ለማራዘም በጣም ተቃርቦ እንደነበር ሲነገር የነበረው ኢብራሂም ኩናቴ በአመቱ መጨረሻ እንግዲህ ሊቨርፑልን እንደሚለቅ በተጨባጭ መረጃ ዘጋቢዎች እንግዲህ እየወጣ ነው የሚገኘው። ይሄ ጉዳይ የበለጠ ወደ እውነታው ተቃርቦ እንግዲህ ኢብራሂም ኩናቴ በአመቱ መጨረሻ በነፃ ሊቨርፑልን የሚለቅ ይሆናል። በሶስተኛ ክፍል ፕሮግራማችን የሁሉንም ክለብ ወቅታዊ ትናንት ከምሳ ሰዓት በኋላ አፕዴት ካደረገናችሁ በኋላ የወጡ የዝውውር መረጃዎችን ጠቅለል ሰብሰብ አድርገን በርካታ የዝውውር ጭምጭምታዎችን ወደ እናንተ ተደራሽ የምናደርግበትን ሶስተኛ ክፍል ይዘላችሁ እንመጣለን። በሶስት ክፍል በእነዚህ ፕሮግራሞች ከእናንተ ጋር ዕለተ አርብን ቆይታ ስናደርግ ተሳትፏችሁን ድጋፋችሁን ከኛ ጋር እንድታቆዩ ከኛ ጋር በዘላቂነት ድጋፍም ላይክም ሰብስክራይብም እያደረጋችሁ ከኛ ጋር እንድትቆዩ አክብሮት ግብዣችን ነው። እስቲ የመጀመሪያ ክፍል ፕሮግራማችንን የበለጠ ቅዳሜ ስለሚደረገው የፍጻሜ ጨዋታ መነሳት ያለበት ጠንካራና ወሳኝ የሚባሉ ነጥቦች ላይ እናተኩር። የፍጻሜው ጨዋታ ምን ሊመስል ይችላል? ከፍጻሜው ጨዋታ በፊት የመጨረሻ የቡድን አፕዴት እስካሁን ድረስ ይፋ የሆነው ቲምበር ወደ ሙሉ ስብስቡ ተመልሶ ትሬኒንግ መስራቱን፣ አሽረፍ ሀኪሚና ዴምቤሌ በተሟላ ጤንነት ላይ መገኘታቸውና ትናንት በነበረው የፓሪስ ትሬኒንግ ሁለቱም ተጫዋቾች 100% ሁሉንም ትሬኒንጎችን በማጠናቀቅ እንደ ፈረንሳይ ሚዲያ ዘገባዎች ከሆነ ሁለቱም ተጫዋቾች ወደ ምርጥ 11 ገብተው ሊጫወቱ እንደሚችሉ ኦፊሻሊ እየተረጋገጠ መምጣቱንም በስፋት እየተዘገበ ነበር። የጁሪየን ቲምበር ግን ሌት ፊትነስ ቴስት እንደሚፈልግ እየተነገረ ነው የሚገኘው። ግን ከቡድኑ ጋር ወደ ቡዳፔስት መጓዙ የማይቀር ነው፣ በስብስብ ውስጥ ይካተታል። ይሄን ጉዳይ በተደጋጋሚ ሲገለጽ እንደነበረው ተጫዋቹ ወደ ሙሉ ስብስቡ ይመለሳል። አሁን የቋሚነትን ቦታ ይዞ ይጀምራል የሚለው ጥያቄ ነው በቲምበር በኩል እስካሁን ድረስ ያልተረጋገጠው። ነገር ግን በጨዋታው ላይ ምን እንጠብቅ? ይሄ የፍጻሜ ጨዋታ በርካታ መወያያ ርዕሶችን ይዞ እየመጣ ነው። የፍጻሜውን ጨዋታ በምን አይነት መልኩ አዳዲስ ጉዳዮችን ልንመለከት እንችላለን? በመጀመሪያው ክፍል ፕሮግራማችን አርቴታ የግድ ከጥብቅ የሆነ መከላከል ስትራቴጂ ወጥቶ የበለጠ
ከራሱ የመጫወቻ ክልል ወጥቶ መጫወት እንዳለበት። ወጥቶ መጫወት ሲባል ሪስክ ባለው ሃይላይን ወይም ከራስ የመጫወቻ ክልል ርቆ በመጫወት ሳይሆን የበለጠ በራስ ሜዳ ኮምፓክት ሆኖ ከመቆየት ኮምፓክትነቱ ባለበት ሁኔታ ላይ ቆይቶ ነገር ግን ዞኑን የበለጠ ከማጥበብ ይልቅ ተጋጣሚን በራሱ የመጫወቻ ክልል ፒን ማድረግ ተቀዳሚ ምርጫ መሆን አለበት ብለን ስናነሳ ነበር እና እነዚህ ሀሳቦችን ደግሞ የበለጠ የሚያጠናክሩ ነጥቦችን እናነሳለን በፒኤስጂ በኩልም በአርሴናል በኩል። በአርሴናል በኩል ከምናነሳቸው ነጥቦች መካከል ለምሳሌ ማን ይሁን በፊት መስመር አጥቂ ቪክቶር ዮኬሬስ ወይ ካይ ሃቨርት? እሺ በፈጠራ የአማካይ ስፍራስ በ10 ቁጥር ቦታ ማርቲን ኦዲጋርድ ወይስ ኤቤሪቺ ኤዜ ከሆነስ በፋይናል ሰርድ ሶስቱ ተመራጭ ተጫዋቾች እነማንን ሚካኤል አርቴታ ማጣመር አለበት በፊት መስመር በኩል? ይህንንም እናነሳለን። በተጨማሪም ሉዊስ ኬሊ ወይስ ማርቲን ዙቢመንዲ የሚለውንም ጉዳይ አንስተን እንወያያለን። እነዚህ ነጥቦችን ከአርሴናል በኩል ትኩረት ሰጥተን የምንመለከተው ነው። ትላልቅ ሪከርዶችና አስገራሚ እውነታዎችም አሉ። የበለጠ ግን ይሄ ጨዋታ በኢንቴንሲቲ እና በሩጫ የተሞላ መሆኑን ተከትሎ የበለጠ ጠንከር ያሉ እውነታዎችን የምናነሳበት አንዳንድ ቁጥሮች አሉ። በተለይ ፓሪስ ሴን ጀርሜን እንደምታውቁት የሊጋ ቡድን ነው። በሊጋ ደግሞ ባለፈው ክፍል 1 ፕሮግራም ላይ ይሄን ሀሳብ አንስቼ የተወሰኑ አድማጮች እንግዲህ በዚህ ሀሳብ አልተስማሙም ይመስለኛል። የሊጋ ውድድር ሉዊስ ኤንሪኬ የበለጠ ኤክስፐሪመንታል ኮምፒቲሽን አድርጎታል። በርካታ ተጫዋቾች በሊጋ አይሳተፉም። የቡድኑ አማካይ ስብስብ ነው የሚጫወተው እንጂ የመጨረሻ ምርጥ 11 አይፎካከርም ወይም ሊጋ ላይ በብዛት ፐርፎርም አያደርግም። የበለጠ ግን የሚካኤል አርቴታ አርሴናል በሊጉ 38 ጨዋታዎች ውስጥ በ36ቱ ጨዋታዎች ላይ አብዛኛው የክለቡ ምርጥ የሚባሉ ሱፐርስታሮች ቢያንስ ከምርጥ 11 ከ7 በላይ ተጫዋቾች በርካታ ደቂቃዎችን ቆይተዋል። እነዚህ የሩጫና የኢንቴንሲቲ ጨዋታዎች ላይ የበለጠ ፊዚካል አፕሮች 90 ደቂቃ እንዲቆይ ተጫዋቾችን መቆጠብና ጌም ማኔጅመንት በጣም ወሳኝ ምዕራፍ መሆኑን ተከትሎ ከዚህ ጋር በተያያዘ መነሳት ያለበት ወሳኝ ጉዳይ አለ። በጣም አስፈላጊ። ለምሳሌ በተወሰነ መልኩ ይህንን ሀሳብ እስከዛ ያብላላችሁ እንድትቆዩ በአርሴናል የዘንድሮ የውድድር ዓመት በሁሉም ውድድሮች ቋሚ ሆነው የተሰለፉ ወይም በሻምፒየንስ ሊግ ፍጻሜ ላይ የበለጠ 9 ወይ 10 ተጫዋቾች በቋሚነት ይጀምራሉ ተብሎ የሚጠበቁ ተጫዋቾች እና በፒኤስጂ በኩል ያለው ምርጥ 11 ሲነጻጸር በሁለቱ ክለቦች መካከል የ7000 ደቂቃ ልዩነት አለ። 7000 ደቂቃ የአርሴናል ተጫዋቾች ከፒኤስጂ ተጫዋቾች የበለጠ 7000 ደቂቃ በዘንድሮ የውድድር ዓመት በሜዳ ላይ ቆይታ አድርጓል። ይሄ ጉዳይ ምናልባት ከኢንቴንሲቲ እና ሩጫ ጋር በተያያዘ የበለጠ ደግሞ ከባድ ስትራቴጂክ የሆነውን የፒኤስጂን ፕሬሲንግ የመሻገር እንዲሁም በተቃራኒው የበለጠ ከኳስ ጋር ቆይታ ለማድረግ የተለያዩ አማራጮችን ከሚጠቀሙ የፓሪስ ሴን ጀርሜን ስትራቴጂ ጋር አርሴናል ኦፌንሲቭ ዲፌንሲቭ ስትራክቸር ለመያዝ ፍጥነት፣ ጉልበት፣ ኢነርጂ ያስፈልጋል። ይሄ ደቂቃ ልዩነት በፍጻሜው ጨዋታ ልዩነት ይፈጥራል ብላችሁ ታስባላችሁ? ከፒኤስጂ ስብስብ 7000 ደቂቃ የበለጠ የአርሴናል ተጫዋቾች በሜዳ ውስጥ ቆይታ አድርገዋል። ይህን የምናተኩርበት ዋነኛ ምክንያት በሊጋ የሚጫወቱ ተጫዋቾች በፒኤስጂ በኩል በጣም ውስን መሆናቸውን ተከትሎ ነው። በጣም ውስን አንዳንድ ቁጥሮችን ከወዲሁ እንደው በዚህ ነጥብ ለምን መወያየታችንን አስፍተ ነው ብንጀምር እንደውም የተሻለ ይመስለኛል። በዘንድሮ የውድድር ዓመት ለምሳሌ ፒኤስጂ እንደምታውቁት 16 የሻምፒየንስ ሊግ ጨዋታ ነው ማድረግ የቻለው። ምክንያቱም የኖክአውት ስቴጅ ጨዋታ ነበረው፣ ግን የጉዞ ታሪክ አልነበረውም። እዛው ፈረንሳይ ውስጥ ነው የተደረገው። ከሞናኮ ጋር በደርሶ መልስ 2 ትርፍ ጨዋታ ተጫውቷል ከአርሴናል የበለጠ በሻምፒየንስ ሊግ፣ ምክንያቱም ጥሎ ማለፍ ውስጥ ተሳታፊ ስለሆነ። አርሴናል ደግሞ 14 ጨዋታዎችን ማድረግ የቻለው 14ቱ ደግሞ ፍጹም አስደናቂ ኮንሲስታንሲ ነው። ምንም አይነት ሽንፈት የለም። 6 ብቻ ግብ ነው የተቆጠረበት። 9 ክሊንሺት ያስመዘገበ ብቸኛ ግብ ጠባቂ በዚህን ሰዓት ዴቪድ ራያ ነው።
ሻምፒዮንስ ሊግ እግር ኳስ ታሪክ ደግሞ 10 ክሊንሺት የጠበቀ ግብ ጠባቂ የለም በአንድ የውድድር ዓመት። ይሄ ለዴቪድ ራያ ሌላ ታሪካዊ ምሽት ይሆን? እስቲ አብረን በጋራ የምንመለከተው ነው። ለምሳሌ ሁለቱም ክለቦች በየሊጋቸው የተጠቀሟቸውን ተጫዋቾች እና እነዛ ተጫዋቾች ፐርፎርም ያደረጉበትን ደቂቃ እስቲ ተመልከቱ። አሁን ለምሳሌ ግብ ጠባቂው ሳፋኖቭ በፓሪስ ሴን ጀርሜን በኩል 1350 ደቂቃ ነው ሜዳ ውስጥ የቆየው። ዴቪድ ራያ 3420 ደቂቃ መጫወት ካለበት 3330 ደቂቃውን ተጫውቷል። በትንሹ በግብ ጠባቂ እንጀምር። ማርኪኒዮስ የፒኤስጂ አምበል በሜዳ ውስጥ ቆይታ ያደረገው 1049 ደቂቃ ነው በሊጋ። ዊሊያም ሳሊባን ተመልከቱ፣ በሊጉ 2615 ደቂቃ ተጫውቷል። ዊሊያም ፓኮን ተመልከቱ፣ በሴንተር ባክ በኩል 1915 ደቂቃ ነው የተጫወተው በሊጋ። ጋብርኤልን ስትመለከቱ ደግሞ 2751 ደቂቃ ነው መጫወት የቻለው። በሁለቱ ፉልባኮች ለምሳሌ ካላፊዮሪንና ኑኖ ሜንዴዝን ብንወስድ ኑኖ ሜንዴዝ 1551 ደቂቃ ሲጫወት ካላፊዮሪ 1707 ደቂቃ መጫወት ችሏል። ቪቲኛ 2121 ደቂቃ ሲጫወት ደክላን ራይስ 3099 ወይም 3100 ማለት እንችላለን በሜዳ ውስጥ ቆይታ ማድረግ የቻለው። በሊግ ለፓሪስ ሴን ጀርሜን ከፍተኛ ቁጥር ያለው ደቂቃ ወይም ከፍተኛ የጨዋታ ቁጥር ያደረገው ተጫዋች በጣም በሚያስገርም ሁኔታ የቋሚነትን ስፍራ ያላረጋገጠው ወይም ተጫዋቹ እስኳዱ ከተሟላ ሙሉ ምርጥ 11ዱን ሉዊስ ኤንሪኬ ካገኘ የቋሚነት እድል የማያገኘው ወጣቷ ዋይር ዘይር ኤርሜን 2453 ደቂቃ። እነዚህን ጉዳዮች ስንመለከት አርሴናል ለምሳሌ በሊጉ በአጠቃላይ ቅዳሜ ቋሚ ሆነው ይጀምራሉ ተብሎ ከሚጠበቁ ከ9 እስከ 10 ባሉ ተጫዋቾች ውስጥ 23182 ደቂቃ መጫወት ሲችሉ ከፒኤስጂ 16456 ደቂቃ ነው መጫወት የቻሉት። ቀንሱት፣ ወደ 6900 ምናምን ደቂቃ ልዩነት አለ። ኦልሞስት ወደ 7000 ደቂቃ። ነገር ግን እንደምታውቁት በሊጋ ያለው የጨዋታ ቁጥር 34 ነው ለአንድ ቡድን፣ በፕሪሚየር ሊግ 38 ነው። ግን እሱ አይደለም ትልቁ ተጽዕኖ የነበረው። ለምሳሌ በዘንድሮ የውድድር ዓመት ማርኪኒዮስ 14 ጨዋታ በዩሮፒያን ውድድር ሁሉንም ጨዋታ ማድረግ ችሏል። 11ዱን በቋሚነት ጀምሯል፣ 3ቱን ተቀይሮ ነው መግባት የቻለው። ግን ይሄ ተከላካይ ለምሳሌ ከፌብሩዋሪ 13 እስከ ኤፕሪል 19 ባለው ጨዋታዎች ላይ አንድም ጨዋታ አላመለጡም። ይሄ ማለት ወደ ወሳኝ ምዕራፍ 7ቱን ተከታታይ ጨዋታ መጫወት ችሏል። ከ7ቱ በ6ቱ ፊክስቸሮች ላይ ቋሚ ሆነ ተጫውቷል። ይሄ በዩኤፋ ሻምፒዮንስ ሊግ ነው የምላችሁ፣ በዩኤፋ ሻምፒዮንስ ሊግ ላይ ብቻ። ነገር ግን ለምሳሌ የአምናው የባለንዶር ሻምፒዮን የሆነው ኦስማን ዴምቤሌ በዘንድሮ የውድድር ዓመት ካደረጋቸው 22 ጨዋታዎች ውስጥ በአንዱ ብቻ ነው ለምሳሌ 90 ደቂቃ ማጠናቀቅ የቻለው። ክቫራትስኬሊያ ከዴምቤሌ የሚያንሰው በተወሰኑ ደቂቃዎች ነው። 28 ጨዋታ ሲጫወት ከ28ቱ ግን ሁለቱ ነው 90 ደቂቃ ማጠናቀቅ የቻለው። አላጠናቀቁም። በአስገራሚ ሁኔታ ዴምቤሌ ለተከታታይ ጊዜ የሊጋ የዓመቱ ኮከብ ተጫዋች ሲባል በዘንድሮ የውድድር ዓመት ዴምቤሌ በቋሚነት የጀመራቸው ጨዋታዎች 11 ናቸው። ከ11ዱ በ9ኙ ተቀይሮ ወጥቷል። 22 ጨዋታዎች ላይ ተጫውቷል። መጫወት ካለበት 34 ጨዋታ። ይህንን ስትመለከቱ ለምሳሌ የተጫዋች ከውድድር ዓመቱ መጫወት ካለበት 34 ጨዋታዎች ውስጥ 22ቱ ላይ ሲገኝ በ10ሩ ሚስ ያደረገው በጉዳት ምክንያት ነው። ሁለቱ ግን ሆን ተብሎ በሉዊስ ኤንሪኬ ተጫዋቹ ምንም አይነት ለውጥ ሳያደርግ ቤንች ላይ ያጠናቀቅበት ጨዋታ ነው። ለምሳሌ ሉዊስ ኤንሪኬ 28 ተጫዋቾችን በዘንድሮ በሊግ ፊክስቸር ሲጠቀም ሚካኤል አርቴታ 25 ተጫዋቾችን ተጠቅመዋል። ነገር ግን በብዙ መመዘኛዎች እዚህ ጋር ስንመለከት አብዛኛው ተጫዋቾች በቋሚነት አይጀምሩም ወይም የጀመሩትን
ጨዋታ አያጠናቅቁም። በፒኤስጂ በኩል የበለጠ ተጫዋቾችን የመቆጠብ ስትራቴጂ ሉዊስ ኤንሪኬ በዘንድሮ የውድድር ዓመት 100% ትኩረት አድርጓል። ለምሳሌ አምና እንደምታስታውሱት 58 ጨዋታ ነው በሁሉም ውድድሮች ፒኤስጂ ማድረግ የቻለው። የዛን ኦቨርሎድ ለመቀነስ እስከ ፈረንጆቹ አዲሱ ዓመት ድረስ ሉዊስ ኤንሪኬ በአብዛኛው የቋሚነትን ስፍራ የያዙ ተጫዋቾችን አያሰልፍም ነበር። ለምሳሌ በርካታ ደቂቃዎችን በመቆየትና በርካታ ጨዋታዎችን በመጀመር በሚል ከ1 እስከ 6 ባለው ደረጃ የሁለቱን ክለቦች ተጫዋቾችን አብረን በጋራ ብናስቀምጥ ደክላን ራይስ፣ ዴቪድ ራያ፣ ማርቲን ዙቢመንዲ፣ ጋብሪኤል፣ ዊሊያም ሳሊባ እና ጁሬን ቲምበር መጫወት ካለባቸው ደቂቃ የፕሪሚየር ሊግ ጨዋታዎች ውስጥ አብዛኛውም ጀምረዋል። ለምሳሌ ራይስ 35፣ ራያ 37፣ ዙቢመንዲ 34፣ ጋብሪኤል ሳሊባ 30 ጨዋታዎችን፣ ጁሬን ቲምበር 28። ከዛም በኋላ 7ኛ ደረጃ ላይ የምታገኙት ዋይር ዘይር ኤርሜ 27 ጨዋታ፣ 8ኛ ላይ የምታገኙት ኢላ ዛባኒየን አሁንም ቋሚ ያልሆነ ተጫዋች፣ ሁለቱም ቋሚ አይሆኑም፣ 27 እና 26 ጨዋታ ያደረጉት። 8ኛ ደረጃ ላይ የምናገኘው ቪክተር ዮኬሬስ 26 ጨዋታ በቋሚነት መጀመር የቻለው። ይህንን ስንመለከት ያንን ኦቨርሎድ ለመቋቋም ሲባል ፓሪስ ሴን ጀርሜን የወሰደው እንዲህ አይነት ሎድ ማኔጅመንት አለ። ግን የበለጠ ደግሞ ሊጉ የሚረዳበት የራሱ የሆነ የፊክስቸር ለውጥ አለ። ይግባኝ ይጠይቃሉ። ከዛም በኋላ የጨዋታ ፊክስቸር ይቀየራል። ለምሳሌ ከሊቨርፑል፣ ከባየር ሙኒክ፣ ከቼልሲ ጋር በነበረው ጨዋታ እንደነዚህ አይነት ውሳኔዎች ሲተላለፉ በብዙ የእግር ኳስ ቤተሰቦች ዘንድ ተቃውሞ ቢያስነሳም ግን ሊጉን ተሳታፊ ክለብ ከመደገፍ የገደበው ነገር የለም። ተጫዋቾችን ሮቴት ለማድረግ ማንኛውንም ቅድመ ሁኔታ ሊጉ እየረዳ ፓሪስ ሴን ጀርሜንን የበለጠ እዚህ ደረጃ እንዲደርስ ገፍቶ እንዲመጡ ረድቷቸዋል። ለምሳሌ በዘንድሮ የውድድር ዓመት በሁሉም ውድድሮች ከ3000 ደቂቃ በላይ የተጫወቱ ተጫዋቾችን ብትመለከቱ ራይስ፣ ራያ፣ ዙቢመንዲ፣ 4ኛ ላይ የሚገኘው ዘይር ኤርሜ ነው 53 ጨዋታ፣ ራያ 50፣ ደክላን ራይስ 54፣ ማርቲን ዙቢመንዲ 56። ከዛን ዘይር ኤርሜ 53፣ ዊሊያም ሳሊባ 49፣ ጋብሪኤል ማጋሌሽ 50፣ ቪቲኛ 49፣ ዊሊያም ፓኮ 43፣ ቪክተር ዮኬሬስ፣ ጁሬን ቲምበር፣ ቡካዮ ሳካ እና ኤበሪቼዜ እነዚህ ሁሉ ተጫዋቾች ከ3000 ደቂቃ በላይ አድርገዋል። እስከ 4500 ደቂቃ በላይም የተጫወቱ አሉ። ግን ከፒኤስጂ የምትመለከቱት ዊሊያም ፓኮ፣ ቪቲኛ እና ዘይር ኤርሜ ብቻ ናቸው ከ3000 ደቂቃ በላይ መጫወት የቻሉት። ይህንን ጉዳይ ከግምቱ ስናስገባ ወደ ሜዳ ላይ እንቅስቃሴ የበለጠ እንድናተኩር የሚያደርገን የጨዋታ ፕላን አለ። ለምሳሌ ሚካኤል አርቴታ አርሴናል የመጀመሪያ ትልቁ በቅዳሜው ጨዋታ ትኩረት ሊሆኑ የሚገባ ብዬ በተለይ በግሌ ከማስባቸው ጉዳዮች መካከል የፍጻሜውን ጨዋታ ለማሸነፍ ከፒኤስጂ አይነት ቡድን ጋር የበለጠ ታክቲካሊ ስትራቴጂክ የመሆን አቅምን ኬትም ማምጣት ማለት እንችላለን። እንግዲህ አርቴታ አስገዳጅ የሆነ ጥንቃቄዎች ወይም ለነዚህ አይነት ስህተቶች በጭራሽ ሊዳረግ የማይገባበት ዋነኛ ምክንያቶች አሉ። ከነዚህ መካከል አንዱ የጨዋታውን የመጀመሪያ ደቂቃዎች፣ ለምሳሌ ጨዋታው ገና ሲጀምር በደንብ ተመልከቱ፣ በደንብ ትኩረት አድርጉ። ይህን ጉዳይ ለአለፉት ጊዜያት በተደጋጋሚ በተለያየ ፕሮግራሞች ላይ አንስቻለሁ። ፓሪስ ሴን ጀርሜን ለምሳሌ ጨዋታውን ገና የመጀመሪያ ዳኛ ፊሽካቸውን ነፍተው ጨዋታውን ሲያስጀምሩ ፒኤስጂ የሚጀምር ከሆነ በደንብ ተመልከቱ። በቀጥታ ወደ አርሴናል የመጫወቻ ክልል የእጅ ነው የሚያወጡት ኳሱ፣ ሆን ብለው ማለት ነው። ይሄ በነገራችን ላይ የመጨረሻ በዘመናዊ እግር ኳስ ከባዱ ታክቲክ የሚጀምርበት ሰከንድ ገና የጨዋታው እኮ 1 ሰከንድ ዳኛው ጨዋታውን ሲያስጀምሩ ፒኤስጂ የሚጀምር ከሆነ ወደ አርሴናል የመጫወቻ ክልል የእጅ ነው የሚያወጣው። የእጅ እንዳወጣ ልክ የአርሴናል አንደኛው ፉልባክ በተለይ የበለጠ ትኩረት አድርጉ፣ ወደ ቀኙ ፉልባክ ነው ኳሱ የሚያወጡት፣ ወደ ቀኙ የሜዳ ክፍል። ያ የቀኝ ፉልባክ የእጁን ለመጣል ወደ ታች ወርዶ የራሱን ተጫዋች በሚፈልግበት ወቅት የመጀመሪያ የፒኤስጂ ስትራቴጂ ዞናል ማርኪንግ፣ የበለጠ ዞኑን ያጠባል፣ ኤሪያዎችን
ለተጋጣሚ ወይም ጀርባውን ለፔዤ ተጫዋች ሰጥቶ ኳሱን የሚረከብ ተጫዋች ነጥለው ግን ወደ የትኛውም አማራጭ ኳሱ እንዳይሸጋገር እያንዳንዱን የሜዳ ክፍል በሃይ ፕረስ ይዘጉታል። ልክ በዚህ አጋጣሚ አንድ የእጅ ኳስ ለመጣል እንግዲህ እንደምታውቁት በዩኤፋ በዓለም አቀፍ ደረጃ በተደነገገው ሕግ ከ11 እስከ 13 ሰከንድ ነው። ከዛ በላይ ተጋጣሚ የእጅ ኳስ እንዲያቆይ አይፈለግም። ገና ጨዋታው መጀመሩን ተከትሎ ልክ በፍጥነት ኳሶች ወደ ሜዳ የአርሴናል ተጫዋች ኳሱን ወደ ሜዳ ከጣለ በኋላ የራሱም የቡድን አጋር ኳሱን እንዲጀምር ካስቻለ በኋላ የፔዤ ፕሬሲንግ ወደ ማንቱማን ከዞናል ፕሬሲንግ ወደ ማንቱማን ይቀየራል። በፍጥነት አርሴናልን የማሰቢያ ጊዜ ነው የሚከለክሉት። ያኔ ኳስ ከነጠቁ በኋላ በጣም በሚገርማቸው ሁኔታ በ30 ሰከንድ ውስጥ በዩኤፋ ሻምፒየንስ ሊግ ታሪክ በሊግ 5ቱ ትላልቅ ሊጎች ታሪክ እንደ ዘንድሮ የውድድር ዓመት ጨዋታ በመጀመሩ ገና በ30 ሰከንድ ፖሴሽን ጌን አድርጎ ጨዋታን የጀመረ ቡድን የለም እንደ ፓሪስ ሴን ጀርሜን። 1 ደቂቃ አልሞላም እኮ ጨዋታው ገና 1 ደቂቃ ሳይሞላ ፓሪስ ሴን ጀርሜን ወደ ተጋጣሚ የመጫወቻ ክልል ኳስን ጥሎ ይጀምራል። በፕሬሲንግ ያን ኳስ ይነጥቃል። በ30 ሰከንድ ውስጥ ድጋሚ ፖሴሽኖችን ያገኛል። ይሄ ማለት ምን መሰላችሁ? ፓሪስ ሴን ጀርሜን በራሱ የመጫወቻ ክልል ቢውልድ ቢያደርግ ለምሳሌ በዘንድሮ የውድድር ዓመት በስህተት ምክንያት በግል በፓሪስ ሴን ጀርሜን ተጫዋቾች ስህተት ምክንያት በቀጥታ ወደ ሙከራነትም ወደ ግብም በተቀየሩ እድሎች ከፍተኛ ቁጥር የያዘው አንደኛ ላይ ፓሪስ ሴን ጀርሜን ነው። በስህተት ምክንያት በሻምፒየንስ ሊግ ዘንድሮ 5 ግብ አስተናግዷል። በተጫዋቾች ስህተት ምክንያት ፖሴሽን ስህተት ምክንያት 26 ሙከራዎችን አስተናግዷል። ስለዚህ ክለቡ በሃይ ፕረስ የሚጫወት ክለቦች ላይ ምን አይነት ክፍተት ያሳያል? ለተጋጣሚ ፕሬሲንግ ይጋለጣል፣ ስህተቶችን ይሰራል ማለት ነው። ስለዚህ ስህተቱን ቀደም ብሎ ማረም የሚጀምረው እንዴት መሰላችሁ? ቀጥታ ወደ ተጋጣሚ ሜዳ ኳሷን በማራቅ ነው። አንደኛውን ፖሴሽን የሚወስዱት በስንት ሰከንድ ውስጥ? በ30 ሰከንድ ውስጥ ጨዋታው ገና 1 ደቂቃ ሳይሞላ። ከዛም በኋላ በነዛ ፖሴሽን ትራንዚሽን ውስጥ ፓሪስ ሴን ጀርሜን በአማካይ ጨዋታ ከጀመረ በመጀመሪያ 2 ደቂቃ ከ38 ሰከንድ ከየትኛውም ተጋጣሚ በላይ በ5ቱ ቶፕ 6 ክለቦች ውስጥ ኢላማውን የጠበቀ ሙከራ ያደረገም የለም። በርካታ ግቦችንም ያስቆጠረ በእነዚህ ደቂቃዎች ውስጥ ሌላ ክለብም የለም። የበለጠ ሾት ኮንቨርዥን ሬታቸው ፍጹም ሻርፕ የሚሆኑት ተጋጣሚዎች ፓሪስ ሴን ጀርሜን ተጋጣሚ ላይ በመጀመሪያ 5 ደቂቃ ውስጥ በሚያሳዩት ኢፌክቲቭ የጨዋታ እንቅስቃሴ ነው። ስለዚህ አርሴናል የመጀመሪያ ጌም ኮንትሮሉ መጀመሪያ ያለበት ጨዋታውን ዳኛው እንዳስጀመረ ከነዛ ሰከንድ አንስቶ የመጀመሪያ 20 ደቂቃን የበለጠ ከየትኛውም ጨዋታ በላይ ጌም ኮንሰንትሬሽኑ ከፍተኛ መሆን አለበት። ለምን መሰላችሁ? ሁለተኛ ምክንያት በእነዚህ 3-4 ደቂቃ በዘመናዊ እግር ኳስ ጥናት ተደርጎ የትኛውም ክለብ ኦርጋናይዝድ ሆኖ በእነዚህ 3 ደቂቃ ውስጥ ቆይቶ አያውቅም። ወይም በነዛ ደቂቃዎች ውስጥ ሻርፕ ሆኖ ሶሊድ ሆኖ ኮምፓክትነቱን ኦርጋናይዜሽን አይዝም። ገና የጨዋታው ቴምቦ አልሞቀም። ሪላክስ እና ፍሌክሲቢሊቲ ላይ ነው ክለቦች ያሉት። አሁን ፖሴሽን ማግኘት፣ የተጋጣሚን የጨዋታ ሪትም ማንበብ፣ እነዛ ሁኔታ ውስጥ እያለ ተጫዋች ክለቦች ገና የማሰቢያ ጊዜያቸውን ሳያገኙ ፔዤ አክቲቭ የሆነና በነዛ ደቂቃዎች ተጋጣሚ ላይ ከፍተኛ ትርምስና ፕሬሲንግ ፈርጥሮ ቀድሞ አድቫንቴጅ ወሰደ። ከዛም በኋላ የጨዋታው ፕላን ከተጋጣሚ እጅ ይወጣል። ገና ጨዋታው ሳይጀምር ጫናውን ተመልከቱ። ከዛም በኋላ ተጋጣሚ ነቅዬ ላጥቃ ብሎ ከራሱ ሜዳ ቢለቅ የፓሪስ ሴን ጀርሜን መልሶ ማጥቃት ከባድ አደጋ ነው። አይ ወደ ራሴ ሜዳ ልቆይ ካለ አድቫንቴጅ ተወስዶበታል። መፍትሄዎቹን ሁሉ የሚያሳጡት በመጀመሪያ 10 ደቂቃ። ይህን ፕላን ከሚያረጋግጥልን ምክንያቶች መካከል እስቲ ይህንን ፎቶ በስክሪናችን ላይ ተመልከቱት። ይሄ አሁን በሚያስገርማችሁ ሁኔታ የፓሪስ ሴን ጀርሜን ጨዋታ ከባየር ሙኒክ ጋር በነበረው የአሊያንዝ አሬና ጨዋታ ሳፋኖቭ በዚህ ጨዋታ እነዚህ የምትመለከቱት ግራፍ ላይ የምትመለከቱት ኳሶችን በአጠቃላይ ከራሱ ሜዳ ያራቀበት ነው። ሰማያዊው ያልተጠናቀቀ ፓስ ነው። ቢጫ ወይ ቀይ የሚመስለው ኮምፕሊት ፓስ ነው።
ኮምፕሊት ፓሱ በጣም የሚያስገርማችሁ 32% ነው። 68% ግን የተሳሳተ ፓስ ነው ያደረገው ከረፍት በፊትና ከረፍት በኋላ ወይም ስኬታማ ያልሆነ ፓስ። የሚያስገርመው ጉዳይ ግን እነዚህ 68% ፓሶች በቀጥታ ሰውን ታርጌት ያደረገ ፓስ አይደለም። ወደ ተጋጣሚ የመጫወቻ ክልል የእጅ ወጡ ኳሶች ናቸው። ክቫራም ለመሻማት አይጠብቅም። በዛኛውም ሳይድ የተደረገ ዱዌም አይጠብቅም። ግን ተጋጣሚ በአንድ ሰው ጎሎ ከሜዳ እንዲወጣ ነው የሚፈልጉት። አሁን የእጅ የሚጥለው ተጫዋች አለ። ያኔ የአርሴናል ተጫዋች ሜዳ ውስጥ ያለው ስንት ነው? 10 ራያ ጋር ፓስ ባክ ፓስ እንዳይደረግ ተከትሎት አሁን ለምሳሌ ካላፊዮሪ የእጅ ለመጣል ዳር ላይ ቢቆም ራያን ማርክ ለማድረግ የሚሄደው ተጫዋች ካሊፊዮሪን ሜዳ ውስጥ ቢኖር ፕረስ የሚያደርገው ተጫዋች ነው። ራያ ጋር ይሄዳል። የአርሴናል ዞን ያጥራል። የሚቀበለው ተጫዋች በማን ማርኪንግ ይያዛል። ያኔ ለስንት ነው የሚሆኑት? 9-10 ነው የሚሆኑት። ሜዳ ውስጥ ያለ ተጫዋች አንድ ትርፍ ተጫዋች አለ ማለት ነው። ይህንን የጨዋታ ስሌት በደንብ ትኩረት ለማድረግ የትኛውን ሃይላይት ትመለከታላችሁ መሰለኝ? የመጀመሪያውን የዴምቤሌን ግብ በመጀመሪያ 5 ደቂቃ ውስጥ ፒኤስጂ ሲያስቆጥር ላይማርን ወደ የእጅ ኳስ ሳፋኖቭ በርቀት የመታውን ኳስ የእጅ ለመጣል ላይማር ከመስመሩ ከወጣ በኋላ የእጅ ለመጣል ተገቢውን ተጫዋች አላገኝም። የጣለው ኪርሚሽ አጠገብ ግን በፍጥነት ጆዋው ኔቬስ ኳሱን ኢንተርሰፕት አደረገ። ኳሱን ነጠቁ። በ30 ሰከንድ ውስጥ ድጋሚ ያንን ኳስ ፖሴሽን ማሸነፍ ቻሉ። ፕሮሰስ አድርገው ላይማር ለቋት በሄደው ስፔስ ላይ ፋቢያን ሩይዝ ነው ለክቫራ ቴስኬሊያ ፓስ አድርጎ ክቫራ በአስደናቂ ሁኔታ የእግር ስራውን አጠናቆ ለዴምቤሌ የሰጠው። ግን ያን ፖዚሽን ብትመለከቱ አፖሚካኖ ክቫራ ማርክ ለማድረግ እዛ ሴንተር ላይ ዱዌንም ዴምቤሌንም ጥሎ ነው ነጥሎ የወጣው። ጆዋው ኔቬስ ተደርቦ ገባ። 3-2 ነበር የባየር ሙኒክ ቦክስ። ለዚህ ነው የፓሪስ ሴን ጀርሜን የማጥቃት እንቅስቃሴ በጣም ፈጣንና ሰፊ ስለሆነ ዳይናሚክስም ስለሆነ በተለይ በክፍል 1 ፕሮግራም ላይ አንስቻለሁ። ሳይድ አንግሎች ላይ የአርቴታ ቡድን በሁለቱ ፉልባኮች በኩል ያለውን ጥንቃቄ የበለጠ ከፍ ካላደረገ ትልቁ አደጋ ያለው ክንፍ ላይ ነው። መሀል ለመሀል ያለው ትልቁ አቅም ምንድን ነው? ትራንዚሽን፣ ፋስት ብሬክ፣ ሃይ ተርኖቨር የሚባሉ የአጫወት ሲስተሞች ላይ ነው ፒኤስጂ የበለጠ። ግን የክንፉ አጫወት በጣም ለተጋጣሚ አሁን 1-1 ካደረጉ በኦቨርላፕ እና በአንደርላፕ ፈተና ይሆናሉ። ደብል አፕ ካደረጉ ደግሞ ቴክኒካሊ በ1-1 ግንኙነት እንደ ፓሪስ ሴን ጀርሜን ተጫዋቾችን ጥሎ የሚያልፉ ተጫዋቾች የሉ። በሊጉ ታውቃላችሁ፣ በሻምፒዮንስ ሊግ በዘንድሮም በአምናው በ1-1 ድሪብል ስኬት ቴኮን የ1-1 ግንኙነቶች ላይ 86፣ 87፣ 89% ስኬታማ ድሪብል የሚያደርጉት ሶስቱም የፒኤስጂ ፊት መስመር ተጫዋቾች ናቸው። ይሄ ስኬት ነው እንግዲህ ቡድኑ ከኳስ ጋር ተጫዋቾችን መቀነስ ይችላል፣ ያለ ኳስ ስፔሶችን መዝጋት ይችላል። ስለዚህ የበለጠ አክቲቭ የሆኑ የጋራ እንቅስቃሴዎችን አርሴናሎች የበለጠ ሜዳ ውስጥ ከባድ ወርክ ሬት ይጠብቃቸዋል ማለት ነው። አንደኛው የጨዋታው ፕላን ይሄ ነው። እስቲ ደግሞ ወደ አርሴናል የጨዋታ ፕላን እንምጣና መጀመሪያ መወያየት ወይም መነሳት ያለበት ትልቁ ጉዳይ ምንድነው? ሚካኤል አርቴታ በዚህ ጨዋታ እነማንን ነው ቋሚ የሚያደርገው ነው። እሺ ሃቨርት ወይስ ቪክተር ዮከሬስ? ከዚህ በፊትም አንስተናል። ቪክተር ዮከሬስ መግባቱ ፖሴሽን ቤዝድ በሆነ ቡድን ላይ በየትኛው መመዘኛ 20 ኳስ አግኝቶ 20ውንም ሊስት ይችላል። በየትኛው መመዘኛ ካይ ሃቨርት ቀዳሚ መሆን አለበት። ፖሴሽን በሆነ ቡድን ኳስን የሚቆጣጠር ቡድን የመጀመሪያ ትልቁ ፕላን የአውት ኤንድ አውት 9 ቁጥሩን መነጠል ነው ከቡድኑ። ያኔ እያጎደለ አንዱ ትርፍ ተጫዋች ወደ ተጋጣሚ የመጫወቻ ክልል እየሄደ የጎደለውን ተጫዋች እዚህ ጋር ትርፍ ሆኖ ነው አርሴናል ጣጣ ውስጥ የሚገባው። ፒኤስጂ ትርፍ ሆኖ ነው የሚመጣው። የ9 ቁጥር ተጫዋች አውት ኤንድ አውት ነምበር 9 ይዘው የሚገቡ ክለቦች ከፒኤስጂ አይነት ቡድን ጋር ራሳቸውን ለበለጠ ኦቨር ሜዳ ከቨር ማድረግ የበለጠ ጉልበትና ኢነርጂን ቀደም ብሎ እንዲያባክኑ ነው የሚያደርጉ። በሐሰተኛ 9 ቁጥር የሚጫወት ቡድን ግን
የመጨረሻ የፎልስ ናይን ተጫዋቹ መቶ ወርዶ አማካዩ መርዳት ይችላል። የዘጠኝ ቁጥር አጥቂ ሲኖር ለምሳሌ ሆልድ ሊያደርግ ይችላል። 1v1ዎች ላይ ኤሪያሎች ላይ ጥሩ ሊሆን ይችላል። ኳሷ ግን ወደ መሬት እንደወረደች ተነጠቀ። ምክንያቱም ፓኮም ድሪብል አድርጎ ይወጣል፣ ማርኪኒዮስም ይወጣል። በተለይ ደግሞ ፓኮ ለኑኖ ሜንዴዝ የኦቨርላፕና አንደርላፕ ከቨር የሚሰጠው የግራው የሜዳ ክፍል ኦቨርሎድ በሳካም ከሳካ ጀርባን በሚጫወት ተጫዋች ለመፍጠር የግድ ካይ ሃቨርት ያስፈልጋል። እንደነዚህ አይነት ጫናዎችን ለመፍጠር የበለጠ ከቪክቶር ዮኬሬስ ተግባቢነቱም ታይሚንጉም የካይ ሃቨርት አስተማማኝ ስለሆነ አሁን ቁጥሮች የሚያሳዩት አንዳንድ መመዘኛዎች አሉ። ለምሳሌ ካይ ሃቨርት የ2021 የሻምፒዮንስ ሊግ ፍጻሜ የማሸነፊያዋን ግብ ያስቆጠረ ነው። ኤክስፒሪየንሱ ቀላል አይደለም። ለምሳሌ ሁለቱ ተጫዋቾች በፊት መስመር ሲጫወቱ ያለውን ቁጥር ተመልከቱ። 1.8 ግብ በሁሉም ውድድሮች በተሰለፉባቸው ጨዋታዎች ላይ የማስቆጠር እድል አላቸው። ቻንስን ክሬት በማድረግ በኩል ደግሞ ካይ ሃቨርት 12.4፣ ቪክቶር ዮኬሬስ 10.5። በሙከራ በኩል ካይ ሃቨርት 16.4፣ ቪክቶር ዮኬሬስ 14.2። ይሄ ስታት ምን መሰላችሁ? አርሴናል በፊት መስመር ሃቨርትን ሲያሰልፍና ዮኬሬስን ሲያሰልፍ ያለው ልዩነት ጎል ኮንትሪቢሽኑ እኩል ነው። ቡድኑ 1.8 ግብ ያስቆጥራል። ሃቨርትም ተሰለፈ ዮኬሬስም ተሰለፈ 1.8 ግብ ነው የሚያስቆጥረው። ቻንሶችን ግን ክሬት የሚያደርገው ሃቨርት ሲሰለፍ 12.4 ነው፣ ዮኬሬስ ሲሰለፍ 10.5 ነው። በሙከራ በኩል አርሴናል 16.4 ሃቨርት ሲሰለፍ ሙከራዎችን ያደርጋል። ዮኬሬስ ሲሰለፍ ደግሞ 14.2 ያደርጋል ሙከራዎችን። ፖሴሽን በመብለጥ ሃቨርት በተሰለፈባቸው ጨዋታዎች ውስጥ አርሴናል 56.6 ፖሴሽኖችን ብልጫ ያደርጋል። ዮኬሬስ ሲሰለፍ ደግሞ 54.7። ቢግ ቻንስ ክሬት የማድረግ አቅሙ ደግሞ ቡድኑን ስንመለከት ዮኬሬስ ሲኖር 2.28 ቢግ ቻንሶች ክሬት ይደረጋሉ። ሃቨርት ሲኖር 1.8። ትልቁ ልዩነት ቢግ ቻንስ ላይ ምን መሰላችሁ? ሰርቪስ የሚፈልግ ተጫዋች ስለሆነ ዮኬሬስ ቢግ ቻንስ ክሬት የማድረግ አርሴናል ኃላፊነት ግዴታ አለበት። ሃቨርት ሲጫወት ግን ሰርቪስ ፈላጊ ተጫዋች አይደለም። ምክንያቱም ራሱ ሰርቪስ ሰጪ ስለሆነ ወርዶ ስለሚጫወት። ለዚህ ነው ቢግ ቻንሱ ዮኬሬስ እያለ ከፍ የሚለው እንጂ ማጥቃቱ ላይ አርሴናል ኢፌክቲቭ ሆኖ አይደለም። በተለይ ኳስ በሚቆጣጠሩ ክለቦች ላይ እችን ጉዳይ ያስምሩልኝ። አርቴታ ትልቅ ሪስክ ሊወስዱ የሚችለው ዮኬሬስን አሰልፉ ሃቨርትን ከረፍት በኋላ እጫወታለሁ ካለ ትልቅ ሪስክ ይመስለኛል። ከባድ ሎድ እላዩ ላይ የሚጠራ ይመስለኛል። ይሄ የግል እይታዬ ነው። አርሴናል ለምሳሌ በፊት መስመር በኩል ሳካን፣ ዮኬሬስ፣ ትሮሳርድን ደግሞ ሲያሰልፍ በጣም ኢፌክቲቭ ነው ይለናል ቁጥሮች እንደሚያሳዩት ከሆነ። በእነዚህ ሶስት ተጫዋቾች ጥምረት 13 ጨዋታ አድርጓል በፕሪሚየር ሊግ። ያለ እነዚህ ጥምረት ደግሞ 25 ጨዋታ አድርጓል። ከ13ቱ 12ቱን አሸንፏል። እነዚህ ሶስት ተጫዋቾች አብሮ በጋራ በተሰለፉበት ምንም አይነት ሽንፈት አላስተናገደው። ዮኬሬስ፣ ሳካና ትሮሳርድ ሲጫወቱ ዊኒንግ ፐርሰንቱ 92 ነው። ከጨዋታ የሚያገኘው ነጥብ 2.9 ነው። 2.9 ኦልሞስት 3 በሉት። ስለዚህ ኢፌክቲቭ ጥምረት ነው። ይሄ ማለት ሳካ፣ ዮኬሬስ እና ትሮሳርድ አሁን በተለያየ መንገድ ልንመለከት ነው። እዛ ጋር ሃቨርት መግባት አለበት እያለ ነው። እዚህ ጋር ደግሞ ስታቶች የሚያሳዩት ዮኬሬስ ተካቶበት ሳካና ትሮሳርድ ዋይድ ኤሪያ ላይ ሲሰለፉ በሊጉ አርሴናል ተሸንፎ አያውቅም። 13 ጨዋታ አብረው ተጫወቱ፣ 12ን አሸነፉ ነው የሚለን። ያለ እነዚህ ተጫዋቾች ግን ከ25 ጨዋታ 14ቱን አሸነፈ፣ 5ቱን ተሸነፈ። ዊኒንግ ፐርሰንቱ ከ92 በቀጥታ ወደ 56 ይወርዳል። ያገኛቸው ነጥቦች ከ2.9 ወደ 1.8 ይወርዳል። እነዚህ ሶስት ተጫዋቾች በፊት መስመር በኩል ካልተሰለፉ እንግዲህ ምን አይነት አስተያየት ይኖራቸዋል? እስቲ በፕሪሚየር ሊጉ ቤስት ፖዚሽናል ቲም የሚባለው በፒኤስጂ ደረጃ ለምሳሌ በእያንዳንዱ ፌዝ ላይ ያለው ማትሪክስ ብትመለከቱ ፒኤስጂ የራሱ የመጫወቻ ክልል 38 በመቶ የጨዋታውን አነስተኛ ፖሴሽን የሚጠቀምበት የሜዳ ክፍል ነው። የበለጠ የፖዚሽን ያድግና አማካይ ክፍል ላይ 46 በመቶ ይሆናል።
አታኪንግ ሰርድ ላይ 42% ይሆናል ፖሴሽን። ይሄ ነው አሁን ከባዱ ስትራቴጂ። ሶስቱ ተጫዋቾች እዚህ ፋይናል ሰርድ ውስጥ አነስተኛ ፖሴሽን ባለበት ፋይናል ሰርድ ውስጥ እንዳይነጠሉ ነው የኔ ስጋት። ለዚህ ነው ከዮከሬስ ይልቅ ሃቨርት አስፈላጊ ነው። ወርዶ ወደ ሁለቱም ዊንግ ሊንካፕ ይፈጥራል፣ የአየር ላይ ኳስ ያሸንፋል፣ ዱዌሎች ላይ ጠንካራ ነው፣ አግሬሲቭም ነው፣ ኢፌክቲቭም ነው ሙቭመንቱ። ይሄ የፒኤስጂ አይነት ቡድን ጋር አጥቂ ይዞ መግባት ትልቅ ሪስክ ይመስለኛል በግሌ። እና እስቲ ማርቲን ኦዲጋርድና ሻምፒየንስ ሊግስ እሺ፣ አሁን ኢዜ ወይስ ኦዲጋርድ ለሚለው ጥያቄ የኢዜ ብቃት በቅርብ ሳምንት በጣም አስተማማኝነቱን እየሰጠ ሊሆን ይችላል። ነገር ግን ትልቁ ጉዳይ ትኩረት ሊሰጠው የሚገባ ዋነኛ ጉዳይ ምንድነው? የማርቲን ኦዲጋርድ ባለፈውም ሳምንት ስናነሳ የነበረው ዲፍረንት አንግል ክሬት የማድረግ አቅሙን የተለያየ አንግሎችን የመፍጠር ለምሳሌ የተጫዋች በፕሪሚየር ሊግ እና በሻምፒዮንስ ሊግ በዘንድሮ የውድድር ዓመት 0.36 በአማካይ አሲስቶችን በማድረግ በአርሴናል ቤት አንደኛ ነው። በአማካይ አሲስት በማድረግ ክፍት ከሆነ እንቅስቃሴ ቻንሶችን ክሬት በማድረግ 2.2 ቻንሶችን ክሬት በማድረግ በአርሴናል ቤት አንደኛ ነው። ወደ ተጋጣሚ መጫወቻ ክልል ውስጥ አደጋ የሚፈጥሩ ፓሶችን በማድረግ 5.93 በየጨዋታው በማድረግ አንደኛ ነው። ፋይናል ሰርድ ላይ የተሳኩ ፓሶችን በማድረግ 20.49 በአማካይ ፓሶችን በማድረግ አንደኛ ነው። ሃይ ተርኖቨር በማድረግስ ከፍተኛ መልሶ ማጥቃት ሃይ ተርኖቨሮችን በማድረግ 1.44 በየጨዋታው በዚህም አንደኛ ነው። ስለዚህ ይሄ የጨዋታ ስታይል ምን አይነት ነው ብያቸዋለሁ። በጣም ፍጥነት ያለው ኢነርጂ የሚፈልግ ይሄ ነጮቹ በጣም በፍጥነት ባለመረጋጋት ውስጥ ተጋጣሚን አደጋ ውስጥ ለመክተት የሚጠቀሟት ስትራቴጂ ይሄ ዘ ኪውከስት ፕሬሲንግ ነው ምንድነው የሚሏት አለች። እንደዛ አይነት ጌም ነው። ምላሽ ለመስጠት ኤዜ ከኳስ ጋር ሪላክስ አድርጎ እርጋታ ፈልጎ ስፔስን መርጦ ድሪብል አድርጎ ለሚጀምር ተጫዋች ጊዜ የሚሰጥ የጨዋታ ስታይል አይደለም። ኦዲጋርድ ፈጣን ምላሽ መስጠት ይችላል። ካልተጠበቀ አንግል ያልተጠበቀ ፓስ ማድረግ ይችላል። ያልተጠበቁ ደግሞ ከባድ ሙቭመንቶችን እንደ ዌስትሃም ጨዋታ ማድረግ ይችላል። ተጫዋችን ማጉደል ይችላል ከኳስ ጋር። አሁን አርሴናል የሚቸገረው በምን መሰላችሁ? ምናልባት ኢዜን አስገብቶ ከፊት መስመር በኩል ዮከሬስን ካስገባ ከፒኤስጂ ጋር በጣም የጨዋታው ፕላን ለአርቴታ ይበላሽበታል። ሁለቱም ኦፍ ዘ ቦል ያላቸው እንቅስቃሴ ለፒኤስጂ ስትራክቸር ይመቻል። ዮከሬስ ሃቨርትና ኦዲጋርድ በደንብ ከተመለከታችሁ ዌስትሃም ላይ አርሴናል ጨዋታውን የቀየረው ሁለቱ ተጫዋቾች ተቀይረው ከገቡ በኋላ። ለምንድነው አርሴናል በነዛ ደቂቃዎች በተደጋጋሚ የጋራ ኳስ 50-50 ኳሶችን በጣም ተሸነፈ? 68% ዙቢመንዲ ሜዳ ውስጥ እያለ በአማካይ ክፍል ራይስን ወደ ፉልባክ ካወጣ በኋላ አርቴታ በነዛ 28 ደቂቃዎች ውስጥ። ስለዚህ ይህንን የጨዋታ ስታይል ነው ምላችሁ። ቴክኒካል አፕሮች ነው ጨዋታ የሚያሸንፈው። አሁንም ልንገራችሁ፣ ፊዚካል መከላከል፣ ሴት ፒስ ጨዋታን አያሸንፍ። ታክቲክ ነው ጨዋታ የሚያሸንፈው። ፊዚካሊ አፕሮች ከተመለከትን በርካታ ክለቦች ፒኤስጂ ማሸነፍ ነበረባቸው። ፊዚካሊ ከተመለከትን በደንብ ካስታወሳችሁ በአብዛኛው ፕሮግራም አንስቼላችሁ ነበር። ሉዊስ ኤንሪኬ ያለ ምክንያት አርሴናልን ኦፍ ዘ ቦል ምርጥ ነው ብሎ አላደነቀም። ማይንድ ጌም ነው ስላችሁ ነበር። ከኳስ ውጭ ባለ እንቅስቃሴ ነው የአርቴታን ቡድን ኤንሪኬ ያደነቀው። ለምን ይመስላችኋል? ስለ አርሴናል ኦርጋናይዜሽን ኦልሞስት ኤንሪኬ ተረድቷል። ለምን ያንን ዲፓርትመንት ያደንቃል? አርቴታን በቀጥታ የማዘናጋት እኮ ስትራቴጂ ነው። የአርቴታ ቡድን ዘንድሮ የሚደነቀው ከኳስ ውጭ ባሉ እንቅስቃሴዎች በቀላሉ ኤሪያውን የማያስደፍር ኮምፓክት የሆነ ኦርጋናይዝድ የሆነ የመከላከል ስትራቴጂ ምርጥ ነው እየተባለ ነው። ያንን ፓርት ዓለም ሁሉ ያመነበት ነው። ያንን ፓርት እንዴት ያደንቃል? በጭራሽ። ይሄ የትላልቅ አሰልጣኞች ከባድ ማይንድ ጌም ነው። አርሴናል እንደዚህ አይነት ስትራክቸሮችን ይዞ መግባት የለበትም። አርሴናል ኳሱን ማሸነፍ ነው ያለበት፣ ፖሴሽኖችን ማሸነፍ ነው ያለበት፣ ኳስን መቆጣጠር ነው ያለበት ፒኤስጂን ከሪትም ለማውጣት።
ኳሱን ለፔዤ ሰጥቶ መልሶ ማጥቃትን ጠብቆ የአየር ላይ ኳሶችን ለማግባት አስቦ የሴት ፒስ ኳስን ትኩረት ካደረገ አትጠራጠሩ፣ የካራቦ ካፕንም እርግጠኛ ሆኜ ስነግራችሁ ነበር። ከሴት ፒስ አትጠብቁ። የፍጻሜ አይነት ጨዋታ ከሴት ፒስ የሚገኙ ግቦች በጭራሽ አይኖሩ። ለምን መሰላችሁ? ታክቲካሊ አንድ ክለብ ተጋጣሚን እዛው የመገደብ ስትራክቸር ይዞ ስለሚመጣ ያልተጠበቁ ታክቲኮች የተጋጣሚ የጨዋታ ስልት 100% ያበላሻሉ። ምክንያቱም ኤክስፒሪየንሱን ተመልከቱ። ጋርዲዮላ እኮ የዘንድሮ ቡድኑ ሻርፕ ነው አይደለም አርሴናልን ካራቦ ካፕ ፋይናል ያሸነፈው፣ ኤክስፒሪየንሱ እኮ ነው ያሸነፈው። አርቴታ ምን አይነት የጨዋታ ስታይል ይዞ እንደሚመጣ ተረድቶ ከ22 ደቂቃ በኋላ በአውቶ ፖዚሽን የአርሴናልን ሪትም አጠና። ሰከንድ አፍ ሪስክ ወስዶ ውጡና ከራሳችሁ ሜዳ ተጫወቱ ነው ያለው። ለምን? አጥቂውና አማካዩ ስለተነጠለ ተከላካዩን ከአማካዩ ጋር መነጠል ነው የያዘው። 4-2-4 አደረገ። የአርሴናልን የፊት መስመር የኋላ መስመር ተጫዋቾችን ፕረስ ማድረግ አቁሞ በሚድ ብሎክ አርሴናልን ከፖዚሽን ውጪ ማድረግ ጀመረ። ፓስን የሚቀበል ተጫዋች ጠፋ። ይሄን ስትራክቸር ወደ 1-1 1v1 ስትራክቸር ደግሞ ራዮላ ቀይሮት በበርንማውዝ አሸናፊ ሆነ። ሁለቱም ስፔናውያን ናቸው። ልብ በሉ፣ የአርቴታን ታክቲክ የተረዱት። አሁን ደግሞ ሳይክሉን ያጠናቀቀ ትራንዚሽን የሚባል ሳይንስ የማያውቅ ተቀናጅቶ ተዋህዶ ኢፌክቲቭ ሆኖ ስኬታማ ሆኖ ይህንኑ ቡድን ጠብቆ የቆየው የኤንሪኬ ቡድን። ስለዚህ እንደነዚህ አይነት ጨዋታዎች ላይ አርሴናል አመቱን ሙሉ ይዞ በመጣው ፕላን እጫወታለሁ ካለ አመቱን ሙሉ አርሴናልን ሲያጠና የነበረው ፒኤስጂ። ለምን? ተጫዋቾችን ማኔጅ አድርጓል፣ ደቂቃዎችን ኢነርጂያቸውን ቆጥቧል። 90 ደቂቃ እንዴት ፒኤስጂ መጫወት እንደሚችል በአብዛኛው ሚዲያ እንግዲህ በበርካታ ሚዲያ ሀሳቦች ሲሰነዘሩ እውነት ያ ጉዳይ ያለ ይመስለናል። 60 ደቂቃ ነው እንደ ፒኤስጂ የ60 ደቂቃ ቡድን ነው እንደ የገነባው? ማን ነው እንደዛ ብሎ የገደበው? በአምስቱ ትላልቅ ሊግ ለምሳሌ በ90 ደቂቃ 10 ደቂቃ ብትከፋፍሉ በእያንዳንዱ ደቂቃ ግብ ያስቆጠረ ቡድን ፒኤስጂ 9ኛ ደቂቃ፣ 15ኛ ደቂቃ፣ 24ኛ ደቂቃ፣ 38ኛ፣ 49ኛ፣ 51ኛ፣ 63ኛ፣ 74ኛ፣ 88 90 ሲደመር 4። ስለዚህ የ60 ደቂቃ ቡድን አይደለም ማለት ነው። ኦርጋናይዜሽኑ መናበቡ የተጋጣሚ ሙቭመንት ያዩና ተጫዋቾች ከአሰልጣኙ ትዕዛዝ ሳይነገራቸው ተለዋውጠው አደጋ መፍጠር ይችላሉ። በዚህ ደረጃ መናበቡ ሻርፕ የሆነ ቡድን። ስለዚህ ከእንደነዚህ አይነት ቡድኖች ጋር በተመሳሳይ አፕሮች አመቱ ሙሉ የተጓዘበት የጨዋታ ስልት ይዞ መምጣት ማለት አደጋን ላይ መጥራት ነው። ምክንያቱም አርሴናልን ለመረዳት የመጀመሪያ 25 ጨዋታን አይቶ ኤንሪኬ የመጨረሻ 10 ጨዋታዎችን የሚገመግሙ አርሴናል በምን አይነት ስትራቴጂ እንደመጣ። ስለዚህ ይሄ ሴት ፒስ፣ አካል ብቃት ምናምን የሚባሉ የጨዋታ ስልቶች ከፒኤስጂ አይነት ቡድን ጋር ከማንቸስተር ሲቲ አይነት ቡድን ጋር አሁንም ደጋግሜ ልንገራችሁ በጭራሽ እንደነዚህ አይነት ስትራቴጂዎች ጨዋታን አያሸንፉ። ከካራቦ ካፕ ጨዋታ በፊት በደንብ የምታስታውሱ ከሆነ እዚህ ጨዋታ ላይ የ10 ቁጥሩ ቦታ ትልቅ ልዩነት ይፈጥራል። በቀጥታ ሮድሪን አርሴናሎች ቢልድ አፕ ላይ ፕረስ ካላደረጉ አጥቂውና አማካዩ ከተነጣጠለ የሮድሪ ቪዥን በቀጥታ እነ ሸርኪን ነው ነፃ የሚያወጣው። በርናንዶ ሲልቫ አንድ ሚሽን የለውም። ፔኔትሬት ያደርጋል፣ ሲፈልግ ወደኋላ ይመለሳል። ሮድሪኖ ባላንስ ጠባቂ። ሮድሪን አርሴናል ታርጌት ካደረገ ጨዋታውን ያሸንፋል ስላችሁ ነበር። ያ የካራቦ ካፕ ፍጻሜ ግን አርሴናል የሮድሪን ፖዚሽን ትኩረት አላደረገ። ተነጠሉ ተጫዋቾች። በሁለት አጥቂ መግባቱ የበለጠ አደጋውን ከፍ አደረገ። ጉዳዮችን መቀየር አርቴታ አልቻለም። ከራሱ ሜዳ መውጣት አልቻለም። ተነጠሉ። ተመልከቱ፣ ከበርንማውዝ ጋርም ኢዜ ነው የተሰለፈው። ለዚህ ነው በሃቨርትና ኦዲጋርድ ጨዋታውን ተመጣጣኝ ማድረግ አርቴታ በደንብ ይችላል። ሁለቱ የግራኝ እግር ተጫዋቾች ከተሰለፉ ኢዜም ገብቶ ዮኬሬስ ከተደገመ ግን ከባድ ጨዋታ ለሚካኤል አርቴታ ፕላኑንም ጨዋታውንም ለማስተካከል በጣም በጣም ከባድ የጨዋታ ስትራቴጂው ጠጠር ሊልበት ይችላል።
እሺ ማይልስ ስኬሊ ሰለፍ ወይስ ማርቲን ዙቢመንዲ በሚለው ጉዳይ ላይ ደግሞ እንወያይ እስቲ። ከሜይ 3 አንስቶ ከፍላሙ ጨዋታ አንስቶ በቋሚነት የጀመረው ማይልስ ስኬሊ 214 የተሳኩ ፓሶችን በማድረግ በአርሰናል ስብስብ ውስጥ አንደኛ ነው። ሶስተኛ የሜዳ ክፍል የተሳኩ ፓሶችን በማድረግ 44 አንደኛ ነው። ዱዌሎችን በማሸነፍ 17 ዱዌሎችን በማሸነፍ ከጋብሪኤል ማጋሌሽ እና ከደክላን ራይስ በመቀጠል ሁለተኛ ነው። ፖሴሽኖችን በማሸነፍ በተለይ ሚድ ሰርድ ላይ 8 ፖሴሽኖችን በደንብ እቺን ቁጥር አስምሩበት። ሚድ ሰርድ ላይ 8 ፖሴሽን ማሸነፍ ያ ማለት ሚድ ሰርድ ላይ 8 ፖሴሽን አንድ ተጫዋች የሚያሸንፍል ከሆነ ወደ ተጋጣሚ የሜዳ ክልል ኳስን ነጥቆ ለማግባት በጣም አመቺ ክልል ማለት ሚድ ሰርድ ማለት እና 266 ኳሶችን በመንካት አሁንም በአርሴናል ስብስብ ውስጥ አንደኛ ተጫዋች ነው። ይሄ ማለት ከፉላሙ ጨዋታ አንስቶ ፉላሙን ጨዋታ ጨምሮ። ስለዚህ የቅዳሜው ጨዋታ ሞር ታክቲካል ሱፔሪዮሪቲ የወሰደ ቡድን የሚያሸንፈው ጨዋታ ነው። ታክቲካሊ ዌል ኦርጋናይዝድ ደግሞ የአርቴታ ቡድን ለመሆን ፒኤስጂን ሪትም መጀመሪያ በተገቢው ሁኔታ አለመፍቀድ፣ የፒኤስጂን ጉዳይ በትኩረት ተመልክቶ ፒኤስጂ የሚጠቀማቸውን ወሳኝና ትኩረት የሚፈልግባቸውን ቦታዎችን መገደብ የመጀመሪያ ትልቁ ፕላን ሊሆን ይገባል። ከመጀመሪያ ጀምሮ ያነሳውላችሁ ነጥብ ምንድነው? ይሄ ተጋጣሚን ከሜዳ አርቀው ከፖሴሽን ውጭ የሚያደርጉበትና ሆን ብለው የእጅ ኳስ የሚያወጡበት ስትራቴጂ አርቴታ የሆነ የመፍትሄ ሀሳብ ይዞ ሊቀርብ ይገባል። በፍጻሜ ያልተጠበቁ የማይታዩ ጥቃቅን የሚመስሉ ግን ከባድ የሆኑ ጉዳዮችን ይዘው የሚመጡት የጨዋታ ስትራቴጂ ነውና የቅዳሜው ጨዋታ በጥቃቅን ስህተቶች ትላልቅ ውጤታማ ኳሶች የሚገኙበት የፍጻሜ ጨዋታ በግሌ ይመስለኛል። እስቲ የእናንተን ሀሳብ፣ አስተያየት፣ ግምት በኮሜንት መስጫ ላይ አስቀምጡልን። በሶስተኛ ክፍል በመጨረሻ የጨዋታ ግምገማ ነገ ቅዳሜ በሚኖረን የመጨረሻ ክፍል ሶስተኛ ክፍሉን ይዘላችሁ እንመጣለን። ሁለተኛ ክፍል ይህንን ይመስል ነበር። ከተመቻችሁ ፕሮግራማችን ላይክ አድርጉ። አዲስ ከሆናችሁ ሳብስክራይብድ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ከዚህ ፕሮግራም በመቀጠል በኢብራሂም ኩናቴ ከሊቨርፑል መልቀቅ ጋር ተያይዞ የተሰማውን መረጃ ይዘን በድጋሚ ወደ እናንተ ምንመጣ ነው የሚሆነው። ለማንኛውም ሳትርቁ ጠብቁን። ሰላም ቆዩ።